ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አዶናይ መልስ ሰጥቷል። አንዳንድም ነገሮች አሉ፣ አዳዲስ ነገሮች፣ ሁሉንም መረጃ አብረን እንሰማለን፣ አብረን እናያለን። አዶናይ በጣም እንደከፋው እዚህ ጋር የሚያሳውቅ ነው። ከሌሊቱ 7 ሰዓት እንግዲህ የለቀቀው ቪዲዮ ሰውን ሁሉ እያነጋገረ ነው። አንዳንድ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ። ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና የሚያልፍ እንደሆነ አውቃለሁ። ባዝንም ከልቤ ከውስጤ አይደለም። የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው። ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው። ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው። ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም፣ ተመልክተ መጸለይ ብቻ አይደለም። ጸሎት ማለት እግዚአብሔርን ማስታወስ ነው። በልብህ እግዚአብሔር እንዳለ ማወቅ ነው። ከጎን ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ታምር ዝቅ አልልም። በምን ታምር ራሴን አልጠረጥርም። እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። እወዳቸዋለሁ። እንደማትወድክ እያወቅ ለምንድን ነው የምትለምናት? ልታስፈታ ይፈልጋ ነው። በእናትህ አንድ ቀን ማለት ነው በቂ መሆኔን አይታ ከኔ ጋር ፍቅር እንደሚይዛት እርግጠኛ ነኝ። እስከማዚዛት ድረስ ደግሞ ምንም ተስፋ አልቆርጥም። ማርያምን በጣም ወዳታለሁ። እሷን በቀልድ ፈታችሁ ብቁነትክ እንዲታይልክ እሷን መለመን የለብክም። በእናትህ እሷን ቆጣ አይመስለኝም። እሺ ተውካት እንበልና ከሌላ ሰው ሆና ካየኋት የሚሰማኝ ቁጭት ስማዋል። ስማኝ፣ አንተ የምትቆጨው ብቁነትክ ከማይታያት ፍቅረኛ በመቆየትክ እንጂ ራስክን አክብረህ እሷን ለአንዴና ለመጨረሻ በመተውክ አይደለም። በቃ ተዋት እያልከኝ ነው። መቶ ብቻ አይደለም በማትከበርበት ቦታ ለሰከንዶችም ቢሆን ለመቆየት እንዳትመጥ። ውስጥ ላይ ያለው ንጽህና ካልታያት የእሷ ችግር እንጂ ያንተ ጎዶሎነት አይደለም። መፈቀርና መከበር እንዳለብህ እሷን ለማሳመን የምታወጣውን ጉልበት ወደ ስኬት አድርገው፣ ወደ ዓላማህን አድርገው። እሱማ እውነትህን ነው። ማርያምን እንድትወደኝ ማለት ነው። እሷን መለመን ሰልችቶኛል፣ ድክም ብሎኛል። አሁን በቃ መለወጥ አለብኝ። ከዚያ ያዘቅት መውጣት አለብኝ። ታችኋል ቤተሰብ ሀሳብ አስተያየታችሁን ስጡ። እያንዳንዱ መረጃ እንግዲህ እየለቃቀሙ እናመጣላችኋለን። እናንተ ሀሳብ መስጠት ብቻ ነው። ገለዋትም ከሆነ ይንገሩን፣ ኤጀንሲው ይጠየቅልን። እባካችሁ ለእነ ሀቢባ አድርሱልን። በመድኃኔዓለም እያችኋለሁ። ሼር አድርጉልን፣ አትከፍሉበት። የሰው ህይወት ነው እዚህ ጋር የሰው ህይወት። ለ6 ወራት ያህል ኤጀንሲው ይጠየቅልን። ለደላለውም ነግረናል። ኤጀንሲው ጋርም ተደውሎ ነበር። ነገር ግን እኛ አላየናትም፣ ልጅቱ ጠፍታለች ብለው ዋሽተውናል። ልጅቱ ወዴትም አልጠፋችም እና እባካችሁ ኤጀንሲው ይያዝልን። በቃ እህታችን ከጠፋች 6 ወር ሆኗታል ማለት ነው። ስልኳ ማይሰራ ምን እንዳደረጓት አይታወቅም። እባካችሁ አፋልጉን። በህይወት ካለችም ህይወቷም አልፎ ከሆነ እባካችሁ እያለች ትገኛለች። እችን ልጅ ያያችሁ የምታውቁ ካላችሁ እባካችሁ ድምጽ እናሰማለን። ሀቢባ አድርሱልኝ። ሁላችሁም ሼር እያደረጋችሁ አድርሱላት። እች ልጅ ትኑር ትሙት አይታወቅም። 6 ወር ሆኗታል ከጠፋች። ስልኳም አይሰራም። አረቦቹ ጋር ጭቅጭቅ ነበረ፣ ጥል ነበረ። ምን እንዳደረጓት ከዛ በኋላ አይታወቅም። ጋይስ የጠፋ የተረሳ ኢትዮጵያዊነት ስሜታችንን ቀስቅሶ አሁንም ድረስ በትክክልም ኢትዮጵያዊ እንደሆነን እንዲሰማን የሚያደርግ የኮሜንት ስብስብ ያለበትን ቪዲዮ ነው ይዤላችሁ የመጣሁት። እስቲ ቪዲዮን አብረን እናየውና ከዛ ኮሜንቶቹን እናነባለን። የትም እንዳትሄዱ። ይሄ ልጅ ይሄን ቪዲዮ የፖስተው እንግዲህ የገና በዓል ዕለት ነበርና ግቢ ላይ ያለፋችሁ ሰዎች ታውቁታላችሁ። ስሜቱን በጣም ድብር ይላል ብቻህን የምትቀር ከሆነ ምናምን እና ሁሉም ለበዓል ወደ ቤት ሄደው ዶርም ውስጥ ብቻዬን ቀረው። ለማንኛውም እንኳን አደረሳችሁ ብሎ ፖስት አድርጎ ነበር። አረ ብራዳይ ሸገር ኮንሽ ነይ ሳሪስ ብሮ አብረን እናሳልፍ። ማርያምን ባህር ዳር ኮንክ 09 ምናምን ብሎ ስልኩን አስቀመጠለትና ደውልልኝ ፈታ ላድርግክ። አሰላ ኮንክ ጻፍልኝ። ወራቤ ኮንክ እኔ ልውሰድህ። ቦንጋ ኮንክ በውስጥ ጻፍልኝ። ቤተሰብ ሆናለሁ፣ እኔም ወንድም እፈልጋለሁ። ሆሳና ኮንክ አለን ጌታን እኛ ጋር መምጣት ትችላለህ። የት ነህ? ጋምቤላ ከሆንክ ላገኝ ለሌላም ጊዜ ብሮ እባክህ ወደ ወለጋ ዩኒቨርሲቲ ከሆንክ አናግረኝ።
የት ነህ? ሚዛን ቴፒ ከሆንክና ሙዝ ልጋብዝህ። ሐዋሳ ከሆንክ እኛ ጋር ታሳልፋለህ ወንድሜ ማርያምን። ድሬ ነህ? እኛ ጋር ና ወንድሜ እውነት። የት ነህ? ሐረር ከሆንክ እኔ መጥቼ ልውሰድክ። ጅማ ከሆንክ እና አብረን ማዕድ እንቆርሳለን። እንዳያችሁት ነው። ደስ አይልም? የምር ይሄ ነው እኮ ኢትዮጵያዊነት። ይህን ልጅ ማንም ሰው ብሔር አልጠየቀው። ከየት ነህ? ከአማራ ነህ? ከኦሮሞ ነህ? ከትግሬ ነህ? በዚህ ቪዲዮ ምን ተሰማችሁ? እውነት በጣም ደስ የሚል ሁሉም እኔ ልውሰድክ ኢትዮጵያዊነት ብቻ፣ ማንነት ብቻ፣ ሀበሻነት ብቻ ይቅደም ከምንም በላይ ማለት ነው። ብሔርን፣ ሃይማኖትን፣ ሌላ ነገርን ምንም የጠየቀው ነገር የለም። ሰፈርን፣ መንደርን፣ ያለበትን ቦታ ብቻ ሀበሻ በመሆኑ ማለት ነው። ይህን ፍቅር መድኃኒዓለም ይመልስልን። አሜን በሉ። የእውነት ደስ አይልም? እንዲህ ነው ኢትዮጵያ። ሁሉም በያለበት እዚህ ኮንክ እኔ፣ እዚህ ኮንክ እኔ፣ እዚህ ኮንክ ደውልልኝ፣ እዚህ ኮንክ ልምጣ። ደስ አይልም? እኔ ራሱ በጣም ነው ደስ ያለኝ። አለን እግዚአብሔር ይመስገን። አወቅሽኝ ሳርዬ ደህና ነሽ? ኧረ እንዴት አላቅህም። አውቄ እኮ ነው ያስገባሁ። በረከት ከዚህ ሄድከው አይደለ? አሞ የነበረው አዎ ደህና ነሽ ሳርዬ? እኔ ነኝ። ደህና ነሽ? አውቃለሁኝ። አዎ እንዴት ነህ አንተ? ማለት ያው በሰዓቱ የተፈጠረውንም ነገር ታውቂያለሽ። በመጀመሪያ ደረጃ ግን ሙኒትን በጣም ይቅርታ መጠየቅ ፈልጋለሁና ሁላችሁንም ይቅርታ መጠየቅ ፈልጋለሁ። ከዛ ባሻገር ደግሞ ሙኒትን ከሁሉም በላይ ይቅርታ መጠየቅ ፈልጋለሁ። እግዚአብሔር ካለ እግዚአብሔር ከፈቀደልኝ ሰሞኑን እየሞከርኩ ነውና ሁላችሁንም መጥቼ ደግሞ እግራችሁ ላይ እየወደቅኩ ነው። ሁላችሁንም ይቅርታ መጠየቀው እግዚአብሔር ልቤ መሻት ይሙላልኝ። ግን ዛሬ ካላስቸገርኩሽ እውነት ብዙ ውለታ አለብኝ አንቺ አውቃለሁ። ግን ከሙኒት ጋር ብቻ አስታርቂኝ፣ ሌላ ነገር አይደለም። እኔ ታውቃለህ በረከት፣ እኔ ሁለት ምላስ የለኝም። ከጀርባና ከኋላ አላወራም። እኔ በአንተ ምክንያት ከሙኒት ጋር ራሱ አጣልተኸኛል። ታውቃለህ አይደለ? አዎ አውቃለሁ። ስለዚህ በአንተ ምክንያት ነው ለመጀመሪያ ከሙኒት ጋር የተቃቃር ነው። ለምን በአንተ ብር ይሄ ሰውዬ የሰጠህን መናገር ተናግሬ እንደዛ። አንተ ደግሞ አንድ ሰው ይቅርታ ከመጠየቅህ በፊት መናገር ያለብህና መናገር የሌለብህን ነገር ማወቅ አለብህ። ሰው ባለውለታህን ደግሞ ማሳዘን የለብህም። ሙኒት በዛች ሰዓት ላደረገችልህ ነገር ባለውለታህ ናት። ነው አይደለም? ናት። አረ ናት። አዎ ቆይ፣ አዎ ልጨርስና ከዛ ትመልሳ። ባለውለታህ ናት። ሰው አንድ ቀን አይደለም እንደዛ አንድ ቀን ስታልፍ ያየኸውን ሰው እንኳን ራሱ አይደለም የራስን ዜጋ የማንም በሰውነቱ ልትራራለት ጥሩ ልታረግለት ይገባልና የዛን ጊዜ ስትሄድ በጣም አግሬሲቭ ሆነ። ለሁላችን ነው እንትን ያልከው። እኔ ግን ከማንም ሰው ጋር አልጣላምም፣ ቂምም አልይዝም። የይቅርታ ልብ ነው ያለኝ። እኔ በአንተም ተጣላችኝ ሙኒት፣ ከዛ በኋላ ይቅርታ ጠየቅኳት። እኔ በቃ ሶሪ ልጁ ችግር ላይ ስለሆነ በሰው ሀገር ላይ ሄዶ የጠበቀውን ነገር ስላላገኘ እንደዛ ስለሆነ ነው ስጭው ያልኩሽ ብዬ ኋላ ይቅርታ ጠየቅኳት። እሷን ብር መለሰችልኝ ለመለሱ። ከዛ በኋላ ግን የተደረገው ነገር የማውቀው ነገር አልነበረም። በኋላ በዋትስአፕ ላይ ስትጽፍልኝ ነው እኔ መልስም አልሰጠሁም። ምክንያቱም በመሀላችሁ መግባት አልፈልግም። እኔ የሆነ ችግር በድላህ ወይም አንድ ነገር ብትሆን ታውቃለህ፣ የዛን ጊዜም ቆም ያለው። አሁንም ደግሞ ሙኒት ባለውለታህ ናት። አንተ ልትጎዳህ አትችልም፣ ልታረግም አትችልም። እርግጠኛ ነኝ። በማንኛውም ነገር እነግራታለሁ። ያው እህቴ ናት፣ ለኔም ትሰማኛለች፣ ታከብረኛለች፣ እኔም አከብራታለሁ። ከዛ ውጭ ግን እዚህ ሚዲያ የሚያነጋግርም ነገር የለውም፣ ቀላል ነገር ስለሆነ እሷ ባንም አታስደርግህም አታደርግምም፣ እርግጠኛ ነኝ። ስለዚህ በዛ በኩል ከሆነ የምትናገረው እርግጠኛ ነገ ጠዋት ደውዬ አናግራታለሁ። ምንም አታስብ ልልህ ነው። አዎ ማለት እኔ በመጀመሪያ ደረጃ ዱባይ ብመጣም ባልመጣም እኔ የሰው ሀገር ለኔ አዲስ አይደለም። ግን አንቺ እንዳልሽው በሰዓቱ የምሬን ነው የምልሽ። በቃ ከምነግርሽ በላይ በጣም ችግር ላይ ስለነበርኩኝ ነው። ማድረግ እንደሌለብኝም አውቃለሁ።
እኔ ከሷ ምንም ነገር ፈልጌ አይደለም። ይቅር ብዬሃለሁ በረከት ከልቤ እምር ከልቤ በረከት ይቅር ብዬሃለሁ እንድትለኝ ብቻ ነው የምፈልገው እንጂ ሌላ ምንም ነገር አልፈልግም እግዚአብሔር በሚያውቀው እና እኔ ሁላችሁንም እንዳሳዘንኳችሁ አውቃለሁ ግን እዚህ ጋር እኔ እናቴን ስላየሁ ነው ችግሬን ስላየሁ ነው ሳርዬ ምስጋና ቢሶኛ አይደለም እውነቴ ነው እዛ ጋር እናቴ ወይም አባቴ አይደለም የደረሰልኝ እናንተ ናችሁ የደረሳችሁልኝ ዛሬ በእናንተ ነው ድጋሚ ቆሜ እንደዚህ ለማውራት እንደ አዲስ መጥቼ ለመስራት መጓጓው ዛሬ በእናንተ ነው እንጂ በራሴ አይደለም ምስጋና ቢሶኛ አይደለም አይዞህ በረከት ሰው ሲቸግረው የሚናገረው አያውቅም ማንም ያውቃል ግን ይሄንን መረዳት የማይችል ሰው ነው እንጂ ሁላችንም ሲቸግረን ስንበሳጭ አለ ሰዓት አለ ሁሉም የሚናገረውን ካፉ የሚወጣውን መቆጣጠር የማይችልበት ሰዓት ስላለ እኔ ያንን በደንብ አድርጌ ነው እምረዳውና አይዞህ አሁንም ደግሞ ሙኒት ይቅር እንድትልህ ነግራታለሁ ተቀይማ ከሆነ ነው ይሄ እርግጠኛ አይደለሁም ግን እርግጠኛ ካንተ ጋር የሚያቀያይማት ነገር የለም አንተ እኮ አንድ መረዳት የምትፈልግ ሰው ነህና እኩያዋም አይደለህም ጓደኛዋም አይደለህም ለምን ትቀየማለች በቃ ብታሳዝናትም ይቅርታ ብላ ነው ማለፍ ያለባት ምክንያቱም አንተ ብዙ ችግር ያለህ ልጅ ነህና ቤተሰቦችህን መተህ እዚህ ብትረዳ እዚህ መተህ ብትሰራ ለሙኒት ትልቅ ምርቃት ነው እንጂ ጉዳት አይደለም እሷ አንተ ስለመጣ ስለቀረ ምን የሚጠቅማት ነገር አለ እንደዛም አታደርግም እርግጠኛ ነኝ ግን ዝም ብላ ለአፏ ተቀይማ ሊሆን ይችላል እንጂ እሷ ምንም እንደዚህ አይነት ነገር የለም እንደዚህ አይነት ነገር እንደሌለ እርግጠኛ ነኝ አንተ ጥርጣሬ ነው ዝም ብለህ መስሎ ይሆናል እና አታስብ እንደሱ እኔ ሙኒትን አናግሬ ነገ እነግርሃለሁ እሺ በቃ ሳርዬ በጣም አመሰግናለሁ እኔ ሰው አክባሪ እኔ እናት አመሰግናለሁ ኧረ ችግር የለም ይገባሃል ምንም አታስብ እና ዋትስአፕ ላይ ድምጽ አስቀምጥልሻለሁ እሺ እኔም ደግሞ ሙኒትን አናግሬ ነገ እነግርሃለሁ በቃ ራሷ እንትን ትልሃለች አታስብ እሷ እንዲህ አታረግም እርግጠኛ ነኝ ለጊዜው ስትናደድ እኮ ነው የምትናገረው እንጂ ውስጧ በጣም ጥሩ ሰው ናት ቅናት ተንኮል የላትም በቃ ስለተበሳጨች ነው እንዲህ ያረጋለው የሚያረግ ሰው እኮ ፊት ለፊት አይናገርም በረከት የእውነት እኔ ደግሞ ነገ ይሄንን ቀን አልፌ ሰርቼ ተለውጪ ሁላችሁንም እከሳለሁ እግዚአብሔር ደግሞ ይረዳኛል አውቃለሁ አይዞህ ምንም ችግር የለም ትመጣለህ በግራም ነፈሰ ቀኝ ይሄን ነገር እናጸዳዋለን ማን ጋር እንደሆነ ችግሩ ደግሞ እናጣራለን አታስብ እሺ ሳርዬ አመሰግናለሁ እሺ ደህና ደርልኝ ኖአሚዬ ሁለታችሁ እንዴት ነህልኝ ካሜራ እንዳይቀረጽ ምናምን እየወከባ ስትፈጥር ነበር ኤልሻዳይ ኪዲ ሰው እንዲያያችሁ ምናምን ሲሉ ነበር ግርግር ሲያደርጉ የነበሩት እነሱ ናቸው እንደውም ዛሬ ልንገራችሁ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር ልንገራችሁ እውነቱ ደንግጬ ማመን አቅቶኝ ጠዋት ላይ አጋጣሚ ነበር እኔ ፍላይት ወደ አዲስ አበባ ያደረግነው እኛ አላወቅንም የምናድር ነበር ይመስለን እና ጠዋት ላይ ተደውሎ ውጡ እኔና ምሩን አወቃቸው ቲክቶከር ውጡ መኪና መጥቷል ስንባል እንዴ ዛሬ አንዱንም እንዴ ስንል ዛሬ ነው ትኬታቸው 4 ሰዓት ተባለ ምንም አውቀው ነገር የለም እና በድንጋጤ ነው ወጣ ነው ሁሉ ለመነጋገርም ለመገናኘትም እንተናላለን እና የዛኔ ነው ሊመጣላታቸው እንደው የሆነ ነገር አላልኳችሁም አናውራም እንጂ ካወራንማ ምናምን እመቤቴ ለማንም በዚህ ነገር ባላወራ በጣም ደስ ባለኝ ግን በጣም አጭር መልእክት አዶናይ ላንተ ይመለከታል መቼም ዙም ብዬ ተራራውን ከምዞር ብላክ ኤንድ ዋይት አድርጌ ልንገርህ አሁን አብርሃት ያለችው ልጅ ላንተ አትሆንም ምናልባት በስጋ ካንተ ጋር ትሆናለች ልቧ ሌላ ቦታ ነው ይሁን አሁን የሶሻል ሚዲያ ሜስ የምታዩ ከዛ የተነሳ ነው ምክሬ ነው የሚሆንህን በጊዜ ፈልግ እድሜንህን ጊዜህን ብዙ ነገርህን አንዳንድ ጊዜ አቃጥላ አጥፍተህ በስተመጨረሻ ተጎድተህ ብዙ ነገር ካጣ በኋላ ከምትነቃ ከምትባነን በጊዜ ጥሩ ነው አብርሃት ያለችው ልጅ ልቧ ሌላ ቦታ ነው ምናልባት በስጋ ካንተ ጋር ልትሆን ትችላለች ስለዚህ እንዴ በዚህ አጭር ምክር ምንድነው ከፈለክ አገኘኝ ብዙ ሰፋ አድርገን ማውራት እንችላለን ከወዲሁ ላንተ የምትሆነን ሴት ግን ፈልግ አሁን ያለችው ያንተ አይደለችም ካንተ ጋር ማትቀጥልም አራት ነጥብ ይድረስ ለአዶናይ ከምድር ለሰማይ ከቆንጆዋ ጅማ ከመዲናዋ ላይ ስራዬ መምህር ወንዲፍራው ዋቅጅራ በጣቶቹ ውበት በአእምሮ ምኮራ 5 ቪዲዮዎችን ስላንተ ስሰራ በጎነት ገዝቶኝ ማርያም ስጠራ ካንተነት ማዛ ከእምነት ጓዳ አንድ ነገር ልበል አንዴ ተሰናዳ
እንዲህ ነው ነገሩ። ጥንተ ታሪክ ያለው ቤተ ክርስቲያኑ ስሙም መድኃኔዓለም ዲያቆኑም ካህኑ ምእመኑም ሁሉ ሲቀድስ ሲያስቀድስ ሲታጠን በጣኑ 100 ዓመታትን አስቆጥሯል ሙሉ። አሁን ደግሞ ካቴድራል ሊሆን መሰረቱ ሊጣል ጥር 3 ደርሰናል እልልልልንል። ታዲያ እኛ አዶናይ ለሁሉም ደራሹ ከቻለንጁ ጀርባ አንተነ ፈዋሹ እግዚአብሔር አቅም ሰጥቶ የእግዚአብሔር ቤትን ስራ ኑ ብለህ ጥራቸው ብርሃንም ይብራ ኑ ብለህ ጥራቸው የእግዚአብሔር ቤት እንስራ አንድ ጠጠር ወርውር አንቴኔ ቀብራራ ለአዶናይ። ሰላም አዶኒ፣ ዛሬ ስለምንም ልናወራ አልመጣንም። ስላንተ እንደ ታላቅ ወንድም አንዳንድ ነገሮችን ልናወራ ነው የመጣነው። አዶኒ ዛሬ አንተ እንደ ንስር እየበረርክ ወደ ላይ እየበረርክ ወርታች ደግሞ ምስኪኖችን እያየህ ስለሆነ ትላልቅ ስራዎችን እየሰራ ስለሆነ ከዚህ ከፍታ ሊያወርዱ በጣም ብዙ ሰዎች እየጣሩ ነውና አደረሃን በማትገኝበት ቦታ እንዳትገኝ እንመክርሃለን። አዎ ዮባ፣ እኛም መልእክታችን ከዚህ ከቶሮንቶ የምናስተላልፈው ምንድነው እንደ አንድ ወንድማችን አዶኒ ከፍታህን ለአፍታን እንዳታወርድ አስፈላጊ ቦታ ላይ እንዳትገኝ። ምክንያቱም በጣም በሚገርም ሁኔታ አረብ ሀገር ያሉ በጣም ማይረቡ ተልካሻዎች አንዳንድ መንደርተኞች ዝቅ አድርገው ሊያበሩ ስለሚፈልጉ ተጠን